ማካፈላችሁ ምሳሌያዊ ሰው 3 ማንነቶች በሚል የምናጠናው እና ክፍሉ በጌታ በኢየሱስ ስም አነባለሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ሐዋርያት ሥራ ምዕራፍ 6 ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበር። 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው 1 መንፈስ ቅዱስ የሞላባቸው 2 ጥበብን የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህ ነው የምናጠነው። ምሳሌያዊ ሰው 3 ማንነቶች፣ ሰው ሁሉ የመሰከረለት እዛ ምዕራፍ 6 ቁጥር 3 መንፈስ ቅዱስ የሞላበት ጥበብ የሞላበት ሰው፣ እሱ ነው የምንተነትነው ማለት ነው። እንጸልያለን ጌታ እንዲያስተምረን። ጌታ ሆይ ባሪያዎች ፊት ከብዙ ጊዜ በኋላ በአይን ለአይን እንድንገናኝ እድሜና ጤና ሰጥተህናል። እነዚህ ብዙ የደከምክባቸው ደግሞ በምትሰራበት ጊዜ ገንዘብ ለመሆን የተዘጋጁ እነዚህ ባሪያዎች ፊት አለው። የተጠሙት ክብርህን ነው፣ ማየት የሚፈልጉት አንተን ነው። ከእነሱ ጋር ተጨምሬ የጊዜውን ቃል ስትነግረን ለመስማት ተዘጋጅተናል። አቤቱ መንፈስና ሕይወት የሆነው ቃል በዚህ ቤት ይገለጥ። ቃልህ አይለመድም ጌታ፣ ሁሌ አዲስ ነው። እኔም በጉጉት እጠብቃለሁ። አቤቱ ኢየሱስ ክብርህ ይህን ቤት ይሙላው። እንደገባን እንዳንወጣ ጥበብን እውቀትና ማስተዋልን እንድትሞላን የፊት ብርሃን በላያችን እንዲያበራ እኔ ባሪያህን ሕዝቡንም ለአንተ አደራ እሰጣለሁ። ክብር ለአንተ፣ በረከቱ ለሕዝቡ ሁሉ ይሁን በጌታችን በኢየሱስ ስም ብለህ ታውቃላችሁ። አንዱ የምንኖረው ከሰው ጋር ነው እና የመጀመሪያዋ ቸርች አብረው ቁርስ፣ እራት፣ ምሳ ይበላሉ። ቁጥራቸው እጅግ እየጨመረ መጣ። አዲስ ኪዳን በእጃቸው የለም። ታውቃላችሁ፣ ስደቱ ጦዟል። ታምራቱ ብዙ ነው። እየበዙ መጡ። በተለይ ከእስራኤል ውጭ የሆኑ አይሁዶች መጥተው አብረው ከነ ጴጥሮስ ጋር መኖር ጀመሩ። ግን ባል የሌላቸው ሴቶች መበደል ጀመሩ በዛ ቸርች እና ጉምጉምታ በዛ፣ ማጉረምረም በዛ እንደምታውቁት እና በአደባባይ ጴጥሮስ ማገልገል አልቻለም። እንደ ቀድሞ ይሰብካል፣ ቃልና ፊደል ብቻ ነው፣ ሕይወት የለውም። ያውቀዋል እና ይጸልያል። ብዙ የሚፈወሱ የሉ። እኔ በደንብ ነው የማውቀው። አንዱ ጉባኤ ስቆም የሚጸልይ ጉባኤ ሴንስ አደርጋለሁ። የማይጸልዩንም አውቀዋለሁ። የእናንተን አልነግራችሁ። በደንብ ነው የሚያስታውቀው። ይገርማችኋል። እማውቀው ቃል አንዳንዴ ድርቅ ይልብኛል። አንዳንዴ እኔ የማላውቀው እንደ ወንዝ ከሆድ ካፍ ይፈልቃል። ያስታውቃችኋል። እና ጴጥሮስ ምን ሆናችኋል? በዚህ ጉባኤ ችግር አለ። አዎ ችግር አለ። መግባል እዚህ ቤት እና ለሚያውቁት ነው ዳቦ የሚሰጡት፣ ለማያውቁት አንድ ዳቦ ነው። ይህ ዳቆን የተባሉ ሁሉ የሚያዳሉ ቋንቋና ባህላቸውን አንናገርምና መጥሎ ይሆናልን? ኦኬ፣ ችግሩ እውነት ነው። ምን እናድርግ? መፍትሄ አምጡ። እኛ ዳቆንን ሁሉ አናምንም። ከእናንተ መሃል 7 ሰዎች ስጡን፣ እጅ በመጫን ለዚህ ሥራ እንለያቸዋለን። እኛ ግን ለቃሉና ለጸሎት እንተጋለን። እሺ መስፈርቱ ንገረና ምን መርጠው? አሁን ያልኳችሁ ነው። መስፈርቱማ ይላል ምዕራፍ 6 ቁጥር 3 በመልካም የተመሰከረላቸው መንፈስ ቅዱስ የተሞሉትን እና ጥበብ የተሞሉትን 7 ሰዎች ስጡን። ጴጥሮስ ጊዜ ስጠና እንጹም፣ እንጸልይ፣ እንምከርበት አላሉትም። በአንድ ድምፅ ሁሉም እስጢፋኖስ፣ ከዛ ፊልጶስ፣ ፊልጶስ እያለ ይቀጥላል እና የሁሉ አንጠልጣዩ እስጢፋኖስ በአንድ ድምፅ ወዲያውኑ እጅ ተጫነባቸው፣ ተጸለየላቸው። ሁሉም አንዳንዱ አይደለም፣ ሁሉም ደስ አላቸው። እስጢፋኖስ ምን አይነት ሰው ነው አልኩ። የመልካም አገልጋይ ወይም የመልካም ሰው ምሳሌ አንዱ ከሰው ሁሉ ጋር በመንፈስና በጥበብ የሚኖር ሰው፣ ከሰው ሁሉ ጋር ጥበብና መንፈስ የሞላበትን ሰው። ጥበብ ምንድን ነው? መንፈስስ ምንድን ነው? ይለያያሉ ወይ? በኋላ ልተነትላችሁ እፈልጋለሁ በእውነት። እና ጴጥሮስ እኛ ለቃሉና ለጸሎት እንተጋለን ማለቱ የድቁና ሥራ አይመጠነንም ማለቱ አይደለም። ሥራው ከባድ ነው።
የተጣሉትን ማስታረቅ፣ እንደ አመሏ መሸከም እና ሁሉንም እንደ አመሉ ማስተናገድ እኔ አልችልም። ታውቃላችሁ፣ ችኩልና ፈጣን ነኝ። እኔ ዲዛይን የተደረጉት ለስብከት ነው፣ ለጸሎት ነው። የድቁና ስራ በትዳርና በጓዳ ውስጥ መግባት እኔ አልችልም። እና ይሄንን የሚያሟላ ጥበብ የተሞላ መንፈስ የተሞላ ሰው ሁሉ የመሰከረለት ሰው ምረጡልኝ አላቸው። ያውቁታል እስጢፋኖስ። ውይይትም ወረቀት ድላማ አያስፈልግም። ሁሉም በአንድ ድምፅ መረጡት። እስጢፋኖስ የተፈተነ ሰው እና ከሰው ሁሉ ጋር እንደ አመሉ ለመኖር ሰው ሁሉ የመሰከረለት ነው። ምሳሌያዊ ሰው መለኪያው ምንድን ነው? እና ቆሞ የእግዚአብሔርን ቃል ይህን ያህል ዓመት የሚሰብክ አይደለም። ሄዳችሁ ስጦታ ስለሆነ ምናልባት በእግዚአብሔር ጸጋ ይቻላል። ነገር ግን ከሰው ሁሉ ጋር እንደ አመሉ መኖር የብዙዎች ችግር ነው። ታውቃላችሁ፣ እግዚአብሔር የላከን ወደ ሰው ነው። እኛ በምንቸገረው ከሰው ጋር መኖር ነው። የምንፈልገው የሚመቸንን ነው፣ የሚመግበንን ነው አይደለም። ነገር ግን የማይመጥንንን አጉረምራሚ በዳይና ተበዳዩን በአንድ ላይ ለማስተናገድ ጸጋ ይጠይቃል፣ ጥበብ ይጠይቃል፣ ይህን መንፈስ ይጠይቃል። እና እስጢፋኖስ ተላከ እጅ በመጫን ጭጭን ያደረጋቸው። እንዲያውም ቁጥር ሉቃስ ይጽፍልን የእግዚአብሔር ቃል እየሰፋ ሄደ፣ የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከሃይማኖተኞችም ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። የጓዳውን እንቆቅልሽ ሲፈታው በአደባባይ ጸጋ መገለጥ፣ መዓዛቸው ብዙ ሰዎችን መጥራት ጀመረ ማለት ነው። ጴጥሮስ ገብቶታል። የማይታይ መልህቅ ሆኖ በጓዳ ሰዎችን ሁሉ እንዳመላቸው ማስተናገድ ቻለ። ድንቅ ነው። ሆድ ለባሰው እስጢፋኖስን ሲያዩ ደስ ይላቸዋል። እስጢፋኖስ ለሁሉ የደስታ ምክንያት፣ የልብ እረፍት ምክንያት ነው። እና ማጉረምረም ይቀንሳል እስጢፋኖስ ባለበት። ምን አይነት እንቆቅልሽ ፈቺ ነው! ከሰው ሁሉ ጋር እንደ አመሉ መኖር እንዲቻል ሉቃስን ሳጠና ከእናንተ መሃል አንዱ አሳልፎ ይሰጠኛል ድንክት ይላሉ። ከኢነር ሰርክል ውስጥ ከኛ ውስጥ ጌታ ከእናንተ ውስጥ እና አለፍ አለፍ እያለ ነው ደግሞ ዱብ የሚያደርግባቸው። መጨረሻ በጠረጴዛ ዙሪያ ተሰብስበው ከእናንተ አንዱ አሳልፎ ይሰጠኛል። ጴጥሮስ አልቻለም። ዮሐንስ እባክህ ማን ነው ጠይቀው። ተጨነቀ። ማን ነው? ዮሐንስም በደረቱ ተጠግቶ ጌታ ሆይ ማን ነው አለ። ትዝ ይላችኋል። የሁሉ አፍ ኢየሱስ አፍ ላይ ነው፣ የሁሉ አይን። ለምን? በጸጥታ ቢናገር እንኳ ያውቁታል። ይሁዳ ነው ቢል በቃሉ ቁጥር ያውቁታል። እና ሸወዳቸው በሆኑ ቋንቋ ለዮሐንስ ምን አለው? ከእኔ ጋር እንጀራ ቆርሶ ወጥ የሚያጠቅሰው ረጅም የተናገረው በወጭት ውስጥ ከእኔ ጋር የሚያጠቅ ምን አለ? ለድሆች ገንዘብ ስጥ ያለ መሰላቸው። ዮሐንስ ግን ያውቅ ነበር። እና ያ ገንዘብ ያዡ ያመነው ሰው እንደሚክደው ሰምቶ ፊቱ ላይ ምልክት አታዩም። ዮሐንስ የሚያስገርም ነው። መደንገጥ ነበረበት፣ ላማላም ነበረበት፣ መጮህ ነበረበት፣ ፊቱ መቅላት ነበረበት፣ ማማተም ነበረበት። ዮሐንስ ልክ እንደ ጌታ ጭጭ ዝም ትላንት እንዳየው አሁንም ነው። ሐዋርያው ዮሐንስ እንዲህ ይቻለ ይህንን ያልተጠበቀ ምስጢራዊ ዱብዳ ሰምቶ ፊቱ እንዴት አልተቀየረ? ገረመ። ምስጢር የተገለጠለት ከሰው ሁሉ ጋር ከይሁዳም ጋር መኖር ስለቻለ። ለጴጥሮስ አይገለጥለትም። ለምን? ከሁሉ ጋር መኖር አይችልም። ጴጥሮስ ይሁዳ እኮ ነው አሳልፎ የሚሰጠኝ ቢባል ሌላ ያልተጻፈ ነገር ነው የሚጻፍልን። በእውነት ነው የምላችሁ። በጠቅላላ የትንቢቱን ቃል ያበላሸዋል፣ ጉባኤውን ይመጠብጠዋል። ምናልባት ፌዴራል ፖሊስ ይፈልገው ይሆናል። አይችልም። ጴጥሮስ አይችልም። ስለዚህ ያልተናገረው ስላልወደደው አይደለም፣ አቅሙ አይፈቅድም። ዮሐንስ ራእይም የተገለጠለት ይመስለኛል። የሰዎች ሁሉ አጀንዳ የተገለጠለት የአምላክ ምስጢር እንዲሰማ የታደለው ሰዎቹን ሁሉ ይሁዳንም ጭምር እንደ ኢየሱስ አብሮ መኖር ችሏል ማለት ነው። እና እስጢፋኖስ በእንዲህ ያለ ቅኝት የሆነ ይመስለኛል። በእውነት ከሰው ሁሉ ጋር እንደ አመሉ መኖር ኃጢአቱን መስማማት ማለት አይደለም። በኋላ ጥርስ ነክሰው ሲገሉት አካፈላቸዋል። ነገር ግን በጣም እንደ ኖህ ልቡ ሰፊ ነው። ንጹሕ የሆነ ያልሆነም እንስሳ ለማስተናገድ ይችላል። በባህር ላይ እንደተጣለ መረብ ነው። አሳ ብቻ ሳይሆን ለእባቡም ጊዜ ነው። ፍትህ የሚበይን አምላክ እስኪመጣ ድረስ ከሰው ሁሉ ጋር እንደ አመሉ በትዕግስት መኖር ይችላል። እንዲህ ያለ ሰው ሊጠፉ እንደተቃረቡ እንስሳት ነው። በቀላሉ አይገኝም። ሰው ሁሉ እንደ አመሉ የሚሸከም ሰለሞን የጸለው ይሄ ነው።
በዚህ ብዙ ሕዝብ ላይ ሾመኸኛል፣ ሕዝቡን ሁሉ አስተዳደር ዘንድ ጥበብን ስጠኝ፣ ካልዛ አልችልም። የባህር አሸዋ ያክል የልብ ስፋት ሰጠው ተብሎ የተጻፈው ለዚህ እዚህ ይላችኋል። በብሉይ አቢግያ አእምሯ ታላቅ የተባለው ለዚህ ዲግሪ ስለጫነች አይደለም፣ መልኳ ስላማረ ስለ ብልጥግናዋም አይደለም። የኖረችው ከናባል ጋር አንድ አይደለም፣ ድርብርብ ችግር ነው ያለበት። ሰካራም ስትለው ምናምንቴ ነው፣ ተሳዳቢ ነው፣ ክፉ መንፈስ አድሮበታል፣ ሰው ሊናገር የማይችል ጎረቤት እኮ አይደለችም፣ ሚስቱ ነች። መሸሽ ትላለህ ጎረቤት፣ አገልግሎትም ቢሆን ትቀይረዋለህ፣ ቸርችም ቢሆን ትቀይረዋለህ፣ በአዋንም ታደርገዋለህ። 24 ሰዓት አዝላ ኖረችው። ዳዊት 10 ደቂቃ መኖር አልቻለም። ሽፍታ ምናምን ሲለው ጦር የሰበቀበት ታውቃላችሁ። በእስራኤል ሁሉ ሊነግስ የታጨው የተቀባው ዳዊት ለ10 ደቂቃ መታገስ አልቻለም። 2 ስድብን መታገስ አልቻለም። ቡግ አለበት። አቢግያን ያቀዘቀዘችው ታውቃላችሁ። ተው ብለኛት የምማልደው እኮ ለባለጌ ባሌ ነው፣ ተመችቶኝ አይምሰልህ። እግዚአብሔር የሰጠውን ፋሎት የሆነች ዕድሜ በእኔ ምክንያት አይጥፋበት። አየህ፣ በእኔ ምክንያት መሰናክል መሆን አልፈልግም። ተው፣ ቀኑ ሲደርስ ጸባው ሲሞላ ያነሰዋል። በቀል እግዚአብሔር ነው፣ እንደ አመሉ ታገሰዋለሁ። በእኔ ምክንያት ከፍቅር በቀር አይኖርብኝም። በእኔ ምክንያት መሰናክል እንዲሆንበት አልፈልግም። ለምን እንዲህ ያልሽ? ከሞተ በኋላ ኮንጦሮጦስ ነው የሚሄደው። ትሪሊየን እኮ አትለውም። ከዘላለም እስከ ዘላለም እድል ፋንታ ይወሰን። ስለ 89 ዓመት በቅንፍ ውስጥ ያለችን ንጹሕ በላት እንደፈለገ ይሁን። ማሸለቡ የድንኳኑ ሕይወት ማቆሙ አይቀርም። እታገሰዋለሁ። የፈለገው ያርግ። በእኔ ምክንያት የዘላለም ሕይወት እንዳያገኝ፣ ወደ ቸርች እንዳይመጣ፣ ለክርስቶስ ወንጌል እንቅፋት መሆን አልፈልግም። ስለ ነፍሱ ስል ነው። አቅም አጥቼ አይመስለኝም። እሱ ዞር በይ 100 ወንድ ነው የማሰልፈው። ፊቴ እንደሚያምር አእምሮ የተባረከ እንደሆነ አማራጭ አጥቼ አይደለም። የሰው ዋጋ የትየለሌ ነው። ዳዊት 2 ስለሰደበ እንደ ሙዝ የምትቀነጥሰው አይደለም። ሰራዊት 200 ኑ እንግደል የምትለው አይደለም። ሰው ክቡር ነው ዳዊት፣ ናባልም ጭምር። የሰደበህን ሁሉ ገለህ ንጉሥ ብትሆን ምን ልትሆን? ስንቱ ላይ ኒኩላ ልጥር ነው ብራዘር። በዚህ ማንነት ከህዝብ ጋር መኖር አትችልም። ከመሬት ተነስቶ ቢነጅሳለ ከመሬት ተነስቶ በገና በመታ ጦር ይወረውርብሃል። ለምን ካልክ ስኳርን የሚጨምረው ብራዘር መልስ የለውም፣ ማብራሪያም የለውም። ጎልያድን በገደልኩ ምን አደረኩ ማለት የለብህም። በቃ በጥበቅ እሱ ጋር የኖር እጅን በእሱ ላይ ሳታኖር አምላክ የወሰነለት ጊዜ ማስጨረስ ነው ጥበብ። ዳዊት ከመሬት ተነስቶ እስኪ አንተ አምላክ ሆንክ ውረድና እኛንም ራስን ማድን አምላክ ነኝ ሸርተት ዱብ እንዳትል አይባል። አንቺ ከመጥፎ ውሽሽ የለም አንተ አሳላ በላሁ እንዲህ ትላለህ ይለ ማለት የለብህም። ማንነቱ መንገር አየን ልኩን ማሳየት የለብህም። ሰው እንደዛ ነው። ከጉርምራም ነው ከበዳውም ከተበዳውም ጋር እስጢፋኖስ መኖር ችሏል ማለት ነው። ከሰው ሁሉ ጋር እንደ አመሉ መኖር። ሚስቴ ሞተች የምቀብርበት ቦታ ስጡኝ። አብርሃም ከእግዚአብሔር ዘንድ የተላክ አለቃ ነህ፣ ማንም መሬቱን አይከለክልህም። ጣዖት የሚያመልኩ አረማውያን ጋር እንዴት ኖረ? አስገራሚ ነው። ጣዖት አላመለከም፣ በኃጢአታቸው አልተባበረም። ነገር ግን ይማልድላቸው ነበር፣ ሰዶማውያንም ጭምር 10 እንኳ ቢቀሩ እባክህ እያለ ለምን ማለደላቸው? እኔ የት ነበርክ እስካሁን ነው የምለው። ከተፈጥሮ ሕግ ውጭ እየተጨማለቁ ሕግን ሲጥሱ ጌታ ሆይ አትፈርድምን? ቀላል ነው። ከሞቱ በኋላ ግን ያለው የገሃነም እሳት ያውቀዋል፣ የሚዘንበውን የድኝ እሳት ያውቀዋል። ላይመለሱ እንደ ውሃ ይፈሳሉ ያውቀዋል። እድል ስጣቸው ጌታ ሆይ። አስገራሚ ነው የአብርሃም ነገር። የኤሊ ልጆች ዝሙት ይሰራሉ በመቅደስ ውስጥ። አልቤርጎ እኮ አይደለም ቤተ መቅደስ። ምን ሰው አለ እዚህ ቸርች ውሰደኝ እግዚአብሔር ወይ ከአባቶች አይበልጥ አላለም። ያውቃል እግዚአብሔር ፍትህ ሲሞላ ምን እንደሚሆን። ሳሙኤልም ከብላቴንነቱ እያገለገለ ከመቅደስ አይጠፋም። በልቤም በነፍሴም ያለውን የሚያደርግ ስለ ሳኦል እስከ መቼ ነው የምታለቅስለት? 85 ካህል እኮ እንደ ጎመን የቀነጠሳቸው። ቁመቱ ትከሻው ሰፊ እንጂ ቃል የለው እውቀት የለው። በደመ ነፍስ የሚሄድ በቆበቁ
ሳሙኤል ግን ይማልድ ነበር። እግዚአብሔር እስከ መቼ ነው እስኪለው እገረማለሁ በእውነት። አንተ ብቻ ነህ እንዴ መሪ? ስልጣኑን ለእኛ ስጠን። ሰደቡት። እግዚአብሔርን እሳት አምጥቶ በሙሴ ላይ የተነሱትን ማቃጠል ጀመረ። እንደ ኢቦላ ቫይረስ ረፈረፋቸው። አሮን ጌታ ቀጥል ልካቸው ነገራቸው ሲል ሙሴ አየው። አሮን ቆመሃል እንዴ? በመቅሰፍቱ ዙሪያ ያለቀ ቆመሃል እንዴ? ምን ላድርግ? ከመሠዊያው እሳት ውሰድ፣ ጸናጽሉ ላይ አድርግ፣ በሙታንና በሕያዋን መካከል ገብተህ ቅዱስ እግዚአብሔር ብለህ አስተሰርይ፣ ሩጥ እንጂ አለው። ቀሚሱን ሰብስቦ ሮጠ። ታውቃላችሁ እና ቅዱስ እግዚአብሔር ሲል መቅሰፍቱ ቆመ። ና አንተ ምስጋና ወረቀት ለሚሰጡ ነው እንደምትቀድሰው? ተመችተናል ለሚሉ ነው እንደምትጸልየው? አየህ፣ ለሚሰድቡህም መማለድ አለብህ እንዳትደግሙ። ኦ ሙሴ፣ እኔ እገረማለሁ ምን አይነት የክርስቶስ ምሳሌ እንደሆነ እናንተ ታውቃላችሁ። አትቁጠርባቸው ይላል ሐዋርያው ጳውሎስ ብዙ ጊዜ። ወገኖች፣ እስጢፋኖስ ከሰው ሁሉ ጋር እንደ አምኑ ለመሸከም አቅም አለው። ትክክለኛ ሰው ሞዴል ሰው ማለት ነው ምንድን ነው? በሁሉ አይንጨረጨርም፣ በሁሉ ሆዳይ ሰው ሰውን በተመለከተ ልቡ ሰፊ ነው፣ ይማልዳል እንጂ አይበሳጭ። ድንቅ ነው እስጢፋኖስ ጋር የተገኘው። ሰው ሁሉ የመሰከሩለት 5-6 ሰው ነው ያገኘው። ሰው አይደለም ሁሉ፣ ሐናንያ ሁሉ፣ ዘካርያስ ሁሉ እዚህ ላቸው። እነ ሳሙኤል ከዳን እስከ ቤርሳቤ፣ ዳንኤል በጣም ጥቂት ናቸው። ቀበሌው ስለው እድር በለው የቤተሰብ ማህበር በለው ሁሉ ቦታ ኤ+። ከፍቅርና ከቃሉ በቀር ሰውን እንዳምሩ የሚሸከሙ ናቸው። ድንቅ ስጦታ ነው። ኢየሱስ ሉቃስ 9 ላይ ሐዋርያቱን ይዞ ወደ ኢየሩሳሌም ሄደ። ይሰቀል ያለበት ጊዜ ነው። ሆን ብሎ በሳምራውያን መንገድ ሄደ። ሆን ብሎ ሳምራውያን መንገድ ዘጉ። ለምን? አጭር ነች በሳምራውያን መንገድ ወደ ኢየሩሳሌም። አናሳልፍም አሉ። አንቺ ከለምጽ አላነጻሁሽም፣ አንቺ ልጅን አልፈወስኩም፣ የአብርሃም ልጅ ነኝ፣ ዲሞክራሲያዊ መብቴ ነው አልፋለሁ አላለ። ጭጭ። ጴጥሮስ እጁን አወጣ። ጌታው የጸሎት ርስ ትዝ አለኝ። ምን ትዝ አለኝ? ኤልያስ ትዝ ይልሃል? ከሰማይ እሳት አውርዶ እንደፈጀ እያንዳንዱን በእሳት እናስለቀቀ። ኦ ጴጥሮስ፣ ምን አይነት መንፈስ ነው ይሆነልህ? የሰው ልጅ ሰው ሊያጠፋ አልመጣም፣ ሊያድን እንጂ። እናስ አላሳለች ሲሉ ከመሬት ተነስተው ልካቸውን እኮ አላወቁ። ቃል ሥጋ ለብሶ በመሃላቸው መታደር ደፈሩን። አውቁ እኮ ጌታዊ ፍቀድልን ነው ጴጥሮስ። እሺ ምንድነው ምን ማድረግ ያለብን? እኔ ይሁን በሌላ መንገድ ዞር አለ። አረዘቡበት። ተልእኮም ባይለቅም መንገድ አረዘቡበት። ቢሆንም ለሕሊናና ለጊዜ ተዋቸው። ጴጥሮስ እሳት በማውደድ ስንቱን መንገድ ታስለቅቃል። ይሄ እኮ ድል ነሽነት ሕይወት አይደለም፣ ድል መንሳት ተነስተሃል። እንዲያው ሰውን ሁሉ መንገድ አላሳልፍ የሚልህንም የመማለድ የመታገስ አቅም አለው። እስጢፋኖስ ይችላል። ታውቃላችሁ፣ ጆሮውን ደፍነው ጥርሳቸውን ነክሰው በአንድ ድምፅ እየጎተቱ ተወሰኑ። ጥርሱ እየወለቀ ነው በገመድ ረጅም ስቃይ ማለት ነው። እንደ ጌሾ የወቅቶ ድንጋይ ሲያነሱ ያኔ ነው ውበቱ የተገለጠው። ታውቃላችሁ፣ ተንበርክኮ ጮሆ ይላል። እንዲያውም ጌታ ኢየሱስ በእጃቸው ያለውን ብሉይ ኪዳን ነው የነገርኳቸው። ፊቴ እያበራ የማይካድ ምልክት በእኔ ላይ ታይቷል፣ ነገር ግን ይወግሩኛል፣ ፍታት በየመሞኝ ሲል አታዩትም? ጌታ ሆይ አትቁጠርባቸው። ተአምር ነው። ምን አይነት ቃል ነው! በድንጋይ እየተወገረ ሞባይል እያወራሽ ለዘጋብሽ ማለት ትችላለሽ አይደለም? ድንጋዩን ተው። እንዴት ስስ እንደሆነ ነው። አሁን የኬጂ ፈተና ሆኗል። እያወራሁ ሞባይል ይዘጋብህ ትክትክ ነው። ተደፈርኩ ለመደች ትላለህ። በቃ ለቅሶ ካልደረሰማ አለቀለት። ይኸውልህ ካማህማ አለቀለት። በድንጋይ እየተወገረ ከፍቅር በቀር ይሄ ሰው የክርስቶስ ምስለን ይሆናል እንዴ ነው የምትለው? ለሚጠሉትም በውጪ ለሚያጉረመርሙ በውስጥ ልቡ በጣም ሰፊ ነው። ላሜ ኖህ ስም ላወጣልህ ነው። ማ ብለህ ነው አባቴ? ላሜ ኖህ ብያለሁ። ምን ማለት ነው? ኖህ የእረፍት ሰው ማለት ነው። ለምን የእረፍት ሰው አልከኝ? ያንተ ገበሬ ነጋዴ